አንተ ለእኔ ልጅህ እናት ነኝ፣ ኤፋ ደግሞ ወንድም ነው። ያ ነገር አትሊስት ሆዱን አራራው ብለን እንለፈው። ግን ደግሞ እህት ወንድም በታሪክ ዝም ሊል አይችልም። ድፍን 5 ቀን በሙሉ አንድ ሴት ልጅ ናት፣ ኢቨን ሴት ልጅ ናት የጠፋችው። ራሷን መከላከል ላትችል ትችላለች። በምን አይነት ሁኔታ ውስጥ እንደሆነች አናውቅም። በእንደዚህ አይነት ሁኔታ ውስጥ ሆና በጭራሽ ቤተሰብ በታሪክ ዝም ሊል አይችልም። ዝም አላለም እና ደግሞ 5 ቀን በሙሉ ፖሊስ ቤተሰብ ዝም አላለም። እኛ ጋር ነው ያሉት። እኔ ለመረዳዳት እንጂ ለክርክር እኮ የማይሆን መረጃ አትስጫ። ደግሞ 5 ቀን በሙሉ ማንም ፖሊስ ጣቢያ ሄዶ አንድ የለም 24 ሰዓት ካለፈ በኋላ ማንም ዝም ብላችሁ በየራሳቸው እና ሊፈልጉ ይችላሉ። ኦፍኮርስ ዝም ላይሉ ይችላሉ። በፋሚሊ የሚያውቁት ቦታ ስራ ቦታ ምናምን ሊያመለክቱ ይችላሉ። ግን ደግሞ ከእንደዛ ከራስ ከፋሚሊ በተሻለ ደግሞ ህግም ሆነ ፖሊስ በጣም የረቀቀ አሰራር አላቸው። ወደ እነሱ ቢሄዱ መፍትሄ ሊያገኙ ይችላሉ። ዝም ያሉበት ምክንያት ዝም አላሉም ነገር ነው ብለን ስላሰብን ዝም አላሉም። አሁን አንቺ የራስሽን ነገር አስረድተሽ ሊሆን ይችላል። ልክ አይደለሽማ፣ አስተካክል። ዝም አላሉም። ግን ደግሞ ይኸውልሽ ዝም ያላሉበት ዝም አላሉም። አላየሽም? እኛን ግንኙነታችን አይደለ ያለው ከእኛ ጋር ኮንታክት አላቸው። ልክ አይደለችማ። እውነታውን እኮ ምን ሰው ያውቀዋል እኮ እኔ ስላልኩኝ ስላላልኩኝ ሳይሆን ህግ የበላይ ነው። ህግ በደንብ አድርጎ ያሳያቸዋል ሁሉንም ነገር። እኔም ሆነ እኔ ፍሬምም በኮንፊደንስ 100% እርግጠኛ ነኝ። ደረቴ ነፍቼ ነው ማወራላችሁ። እኛ ያጠፋነው ጥፋት አንዳች ጥፋት የለም። እሷ በመጥፋቷ ምንም አይነት ያደረግነው አንድም ነገር ያደረግነው ነገር የለም። ይህ ደግሞ ነገ ጠዋት ወይም ከነገ ወዲያ ምናምን የምታዩት ነገር ይሆናል እና ያው ፋሚሊ ዝም ላይ ይችላል እያልኩ ነው አላልኩም። አሁንም ቢሆን ግን ደግሞ በራሳቸው ፊና ሊፈልጓት ይችላሉ። ፋሚሊ ጋር ሊፈለግ ትችላለች። ስራ ቦታ ልትፈለግ ትችላለች። የምትማርበት ትምህርት ቤት አካባቢ ጓደኞቿ ጋር ልትፈለግ ትችላለች። ግን ደግሞ ፖሊስ ጣቢያ ያልሄዱበት ምክንያት በቃ እኛን ለማስጠቆር መሰለን እና እንደዚህ አይነት ነገሮችን አደረግን። ግን ደግሞ ሪል እንደሆነ የገባን ፖሊስ ጣቢያ ስንሄድና ነገሮችን ስናወራ እንደ ጠፋች ተረዳን። ከዛም በኋላ ለበቃ ጠፋነው ጥፋት ይቅርታ ጠየቅን፣ ያለውን ሁኔታ ተናገርን። እንግዲህ ፖሊስም ኦልሬዲ አንዴ ኬዙ ፖሊስ ጋር እስከደረሰ ድረስ ስራው የነሱ ነው። እኛ ብናወራ ባናወራ እውነት ነው ውሸት ነው ብንል ምንም የምንፈጥረው ነገር የለም። እነሱ አጣርተው እውነታውን ያሳውቋቸዋል። በቃ እኛም ነፃ እንደሆነና በእርግጥ እነሱ እውነቱን ነገር ማውጣታቸው አይቀርም። የኛ ማውራት ያን ያህል አስፈላጊ ሊሆን ይችላል። ግን ደግሞ ትክክለኛ ነገር እንደሆነና እኛ እንዳላደረግነው ለማስረዳት ብቻ ነው ነው እንጂ የእነሱ ስራ ነው። ሁሉም ነገር ሊያሳያችሁ ይችላሉ። እሱ ልክ ነው። ግን ማላገጣችሁ ደግሞ ተገቢ ነው ብለሽ ታስቢያለሽ? ምንም የምናውቀው ነገር አልነበረም እያልኩሽ ነው ጊዜ ደጋግሜ እየነገርኩሽ ነው። ማላገጣችሁ ልክ ነው። ልድገምልሽ፣ ምንም የምናውቀው ነገር የለም እያልኩሽ ነው። አሁንም ቢሆን በሰዓቱ ምንም የምናውቀው ነገር የለም። እንደዛ አይነት ነገር ሲያደርጉ በትክክል የፍሬም አግኝቷት ነበረ። ኤፋ ካገኛት በኋላ አብርሽ አግኝቷታል፣ ተደዋውለዋል። ይህንን ደግሞ እሱም እዛ ፖሊስ ጣቢያ ቢሆን ቃሉን ሰጥቶ ተናግሯል። እንደዛ አይነት ነገር ከተፈጠረ ከተገናኙ እኛ የምንጠረጠርበት ምክንያት አይኖርም። ወይም ደግሞ ይሄ ነገር እኛም በቃ ሆን ብለው ለማስጠቆር ወይም ደግሞ እኛ ላይ ፎከስ እንዲደረግ ያደረጉት ሀሳብ ነው ብለን ስላሰብን ነው እንደዛ እያደረግን የነበረው። ልክ እንዳልሆነ ኦፍኮርስ አምኜ እኮ ይቅርታ ጠይቄያለሁ አይደል? እንደ ፖሊስ ጣቢያም ቢሆን እዚህም ቢሆን ልክ እንዳልሆነ እየተናገርኩኝ ነው። ልክ ነው ብዬ አልተጋፈጥኩሽም እኮ። በዚህ ልክ መከራከሩም ልክ አይደለም ከኔ ጋር አገባሽ። አሁን ያንን ነገር ልክ እንዳልሆነ ገብቶን ይቅርታን ጠይቀን ማስረዳት ያለብንንም ነገር አስረድተን ማድረግ ያለብንንም ነገር አድርገን እንግዲህ ሁሉንም ነገር ለፖሊሶች ትተን ወጥተናል። ለህግ ትተን ወጥተናል። ሁሉንም ነገር እንግዲህ ከፈጣሪ ጋራ ጥሩ ዜና እንሰማለን ብዬ አስባለሁ። እንደነገርኳችሁ እውነታውን 100% እርግጠኛ ሆኜ ለእናንተ ለማንም መናገሬ እርግጠኛ ነኝ። ኢቨን በእኔ በኩል አይደለም በዳኒም በኤፋም በኩል በጣም እርግጠኛ ነኝ እንደዚህ አይነት ነገር እንደማያደርጉም እንዳላደረጉ። ስለዚህ ይህንን ነገር ደግሞ እንግዲህ ፈጣሪም ተጨምሮበት እውነታው እንደሚወጣና እነሱም ከእንደዚህ አይነት ነገር ይሄ ተጠርጥራቸዋልን ተብለው ኢቭን በሀሰት ሁላ መሰክራለን ብለው የሚያሉ ሰዎች አሉ። ትናንት አብረውን የነበሩ ሰዎች እንግዲህ የእነሱንም ጭምር ፈጣሪ የሚያሳፍር ይሆናል ብዬ አስባለሁ። ከእውነታውን የሚያወጣና ነገሮች ሰላም ይሆናሉ ብዬ አስባለሁ። ከፈጣሪ ጋር ነገሮች ይስተካከላሉ። ይህ ማሳብ
አንችልም። የቻልነውን ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ የሆነ ላጠፋችሁ ጥፋት ሌላ ነገር ልንፈጠር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም። እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ የገባን በቃ ፖሊስ ጣቢያ ገብተን የተፈጠረውን ነገር እሱም ቢሆን እንደዛ ነው ብሎ ሲነግረን ነው። ሁሉንም ነገር ተናግረናል። ፖሊስ ጣቢያ መናገር ያለብንን ነገር ተናግረናል። ሪቭም መናገር ያለብኝን ማሳወቅ ያለብኝን ሁሉንም ነገር ነግሬዋለሁ። ሲቀጥል ደግሞ ያው አሁን እኛ እዚህ መጣ ነው እውነቱን እንድታውቁት እንጂ ኦልሬዲ ፖሊስ የያዘው ጉዳይ ነው። እናንተ አስፈቷቸው፣ እናንተ እንደዚያ ያርጉ፣ እናንተ ይህንን ነገር ፍጠሩልን እንላቸው አልመጣንም። ግን ደግሞ እውነታውን ማወቅ ስላለባቸው እኛ ያጠፋ ነው ምንም አይነት እንደዚህ አይነት ጉዳይ ላይ ምንም አይነት ያጠፋ ነው ጥፋት እንደሌለና እኛ እንዳልሆንን አይደለም። እኔ ኤፍሬም ዳኒ እንዳላደረጉት 100% እርግጠኛ ነኝ። 100% እርግጠኛ ነኝ። እና ጠዋትም ሄደን ነበረ ነገሮችን ቼክ ለማድረግ እኔም ሄጄ ነበር። ያው ፖሊሶች ውስጥ ጠይቃቸው ሁሉም ነገር እስከ ነገ ተጣርቶ ያልቃል። ነገር ግን ነገሮች ሳያልቁ ክሱም ተነሳም አልተነሳም የኛ ስራ ሳንጨርስ ልጆቹን የምንለቅበት ምንም አይነት አግባብ አይኖርም ያሉን። እውነታውን ደግሞ በእርግጠኝነት ንጹህነታቸውን አይተው እንደሚለቀቁ በደንብ እርግጠኛ ነኝ እኔ። ምክንያቱም ይህ ነገር ቀላል ነው። ለእኛ የሚከብድ ቢሆንም ለእኛ የሚከብድ ቢመስልም እኛ ማናቃቸውን አይነት አሰራሮች በጣም ያውቃሉ ፖሊሶች። በምን አይነት መንገድ አጣርተው በምን አይነት መንገድ ነገሮችን ቼክ አድርገው እውነታው ጋር መድረስ እንዳለባቸው እነሱ ያውቃሉ። ስለዚህ እኛ ደግሞ እውነታውን እስካወቅን ድረስ እንዲሁም ደግሞ ከእንደዚህ አይነት ጥፋቱ ነፃ እንደሆነ እስካወቅን ድረስ ምንም ነገር አይፈጠርም። የእነሱ ነገር እንጠብቃለን። ግን ደግሞ እዚች ጋር የመጣ ነው ያው እውነቱን እንድታውቁና እኛ ምንም እንዳላደረግን እንድታውቁልን ነው። ሜቢ አሁንም እንደዚህ ስላችሁ ላታምኑ ምናምን ሊመስላችሁ ይችላል። ሰማይና ምድር የፈጠረ ፈጣሪ ምንላችኋለሁ ምንም አይነት ነገር አላደረጉም። ኢቨን እኔ አይደለሁም ኤፍሬም ዳኒም እንደዚህ አይነት ጥፋት አላጥፍ በጣም እርግጠኛ ነኝ። እና በዚህ ነገር እርግጠኛ እንድትሆኑ ብቻ ነው። ነገሮች ላይ ደግሞ በደንብ እርግጠኛ የምትሆኑበትን ፖሊሶች አጣርተው መረጃውን ይፋ ያደርጉላችኋል ብዬ ተስፋ አደርጋለሁ። ያው እውነት ነው። እውነት ተደብቆ አይቀርም መቼም ተጣርቶ እውነታው ይወጣል ብዬ ተስፋ አደርጋለሁ ከፈጣሪ ጋር። መቼም ፈጣሪም ደግሞ እውነት ካለበት ጎን ነው የሚሆኑ እንጂ የሆነ በውሸትም ሆነ እነሱ ጋር ግን በፍጹም ይህንን ነገር እንዳላደረጉ መጀመሪያም ከአንተ ጋርም እንደዛ ሰጣ ገባ ውስጥ የገቡት ወይ ደግሞ ከአንተ ጋርም እንደዛ ነገር ውስጥ የገቡት በቃ እኛ በጊዜው በቃ ፈታ ለማለት ወይ ደግሞ በቃ የቀልድ መስሎ ነበር ያንን ነገር ያደረግነው ብሎ እንግዲያው ዳኒ ኤፍሬምንም ሄጄ በስነስርዓት በአካል ነው ያወራኋቸው እና በፍጹም እንግዲያው ምለው ተገዝተው ይህንን ነገር የነገሩ በፍጹም እንደዚህ አይነት ነገር ልናደርግም አንችልም እና እጃችንም እዚህ ውስጥ የለም እነሱ ብለዋል። ከዛም ባለፈ ደግሞ ይኸው ቡታንም ዛሬ እንግዲያው በአካል እሷንም ይዣት የመጣሁት ምንድን ነው አንዳንድ ነገር እንግዲያው ከኔም ባለፈ እንግዲያው እኔ መሄድ እስካለብኝ እንግዲያውም ይህንን ነገር ከብዙ ጋርም ትላንት እያልን ነበር። እኔ የአንተ ጠላት አይደለሁም ወይ ደግሞ አንተ እንድትጎዳ አልፈልግም። ወንድሜን አይደለም ወይ ደግሞ ሄርሜላ ጠፍታ ቁጭ ብዬ ላጨበጭብ አልችልም። ሄርሜላ ለአንተ የአንተ ፍቅረኛ ሆነች አልሆነች አይደለም ጉዳዩ። በቃ ሄርሜላን እናውቃታለን። ስለጠፋች ብቻ ያሳስበኛል ጉዳዩ። ተረዳኸኝ አይደለም? በዛ መንገድ ሄጄ እኔ እርግጠኛ ነኝ ነው የምልህ እንደ ታላቅ ጉዳዩ ተሰምቶኝ መሄድ እስካለብኝ ቦታ ድረስ ሄጄ ነገሩን በቃ እውነት እንዳልሆነ ወይ ደግሞ እነሱ እጃቸው እንደሌሉበት ያንን ነገር አጣርቻለሁኝ። ያው ያለውን ነገር ሩታም ደግሞ እውነታውን ትነግርሃለች። እነ ኤፍሬም እንዳውም እኔ ዛሬ ራሱ ይፈታሉ ብዬ ነበረ። አንዳንድ ፕሮሰሶች አላለቁም። ጉዳያቸው ለነገ ተቀይሯል። ነገ ያለውን ነገር ከነሱ እናውቃለን። እውነታው ግን ይሄ ነው። በቃ እኔ እርግጠኛ ነኝ እያልኩ ነው፣ እየነገርኩ ነው ማለት ነው። መተማመኛ ምን ያህል እርግጠኛ ነህ? ከዛም ባለፈ ደግሞ በምን እንዴት አድርገን እንመንኛ? ይህንንም ንገረኝ። እንዴት አድርገን እንመን? ልክ ነው። አሁን እኔ ሄርሜላ ተገኘች አይደለም ያልኩ፣ ተረዳኸኝ አይደለም? ሄርሜላ አልተገኘችም። አሁንም በጣም በቃ እስካሁን እናንተም አሁን እስከ ማግኘት ድረስ ሄርሜላ ያለችበትንም ነገር በጣም ለማጣራት እየሞከርኩ ነው። ከቤተሰብ ጋር እየተደዋወልኩ ነው ያለው ነገር ግን
በእነሱ በኩል ለሚለው ግን ወይ ደግሞ እነሱ ጋር ናት ወይ ደግሞ እነሱ ይህንን ነገር አድርገዋል ለሚለው ጥርጣሬ ግን እኔ ወንድምህን የምታምነኝ ከሆነ እኔ ታላቅን የእውነት የምታከብረኝ የምታምነኝ ከሆነ ይሄ ነገር እነሱ እጅ ላይ አንዲት ነገር የለም። በቃ ከኤፍሬም ጋር በቃ ማውራት በጣም እስከ ጥግ ነው ያወራነው። በጣም በዚህ ጉዳይ ላይ ጭራሽ በጣም በቃ እንደዚህ ተነጋግረን አናውቅም። ያው መቼስ ያንን ነገር እኔ እነሱ እስር ቤት ሆነው ለእናንተ ቪዲዮ ይዤ አልመጣም። ገብቷቸዋል አይደለም? ከእነሱ ጋር ያለውን ነገር በስነ ስርዓት አውርቼ ያለውን እና እኔን እመነኝ እጃቸው ከእነሱ የለም እና ደግሞ የሩታን በፊት ለፊት አለች። እውነቱን ትንገረ በቃ አንተ እንድታምናት እንግዲያው መማለም ካለባት እንድትምላ እንድትነግር ፈልግ። አሁን እኮ ይኸውልህ ወንድሜ የሄርሜላ መጥፋት ብቻ ሳይሆን እነሱ ባደረጉት ነገር ሕግ የሚያጣራውን አጣርቶ ማድረግ ያለበትን ያደርጋል። አሁንም ክትትል ላይ ነው ያለው አይደለ? ነፃ ከሆኑ ምንም የሚያስጨቃጭቅ ነገር የለም። ነፃ ስለመሆኑ ሳይሆን እኔ ሄርሜላ እነሱ ጋር አለች ብዬ መጀመሪያ የማመን ሳይሆን እነሱ እያደረጉ የነበረው ነገር በሙሉ እርግጠኝነት ወደ እነሱ ሁሉንም ነገር እንዲጠረጠር የሚያደርግ ስራ ነበር እየሰሩ የነበረው። ያ ነገራቸው ነው መቆም ያለበት። ገብቶሃል አይደለም? አሁን እሷ ጋር አለች የለችም አይደለም ጉዳዩ። ሄርሜላ ጠፍታለች። በተቻለን አቅም ከፖሊስ ጋር ሆነን መስራት ያለብንን ስራ እየሰራን ነው። ገብቶሃል? ግን እነሱ ሰብአዊነት ባለው መልኩ ቢጓዙ ነው ዋናው የኔ ነጥቤ ማለት ነው። ይሄ ሰብአዊነት አይደለም። አንድ ሰው ላይ የጠፋ ሰው ላይ ማላገጥ፣ የማይሆን ነገር ማድረግ ልክ አይደለም፣ ተገቢ አይደለም። እንደ ሰው ሆነ ስታስበው ያ ነገር ያስጠላል። ያ ነው የኔ አመለካከት እንጂ ፖሊስ ጋር አንዴ ከገባ በኋላ ማድረግ ያለበትን እሱ ነው የሚያውቀው። ገብቷል? እዚች ጋር ክስ አነሳን ብንል እንኳን አልከሰሰም ክሴን በቃ ላንሳ ቢል እንኳን ፖሊስ የራሱን ሳያጣራ እሱ ስላለ ብቻ ላይሆን ይችላል። ለምን እዚህ ጋር ሰው ጠፍቷላ። ሰው ባይጠፋ ኖሮ አንድ ሰው ተጣልቶ ከሆነ በቃ ክሴን አንስቻለሁ በካሳ እንጨርሳለን ብሎ ነገሮችን እንትን ሊል ይችላል ህግ። ይሄ ግን ልጅቷ እስካልተገኘች ድረስ ሁሉም ተጠርጣሪ ከሆነ ምርመራው ይቀጥላል ማለት ነው። ከዛ ምርመራው ቀጥሎ ፖሊስ ማድረግ ያለበትን ነገር ያደርጋል። ያ ነው ያው ምንድነው ሀሳባችሁ እኮ እኔ ሀሳባችሁ ተቃዋሚ አይደለሁኝም ወይ ደግሞ ሀሳባችሁን ሳልረዳ ቀርቼ አይደለም። ግን ሰሞኑ ያው ምንም ቢሆን ምንም ሰው ልጅ ከተዋለደ በኋላ ያው ቤተሰብ ነው አይደለም። ስለዛ አንዳንድ ክፍተቶች የሆነ ሌላ ክፍተት እንዳይፈጠር በሚለው ነው አንደኛም ነገር እና ደግሞ ሰሞኑ ያደረጉት ነገር ከሩታ ጋር በጣም ብዙ ነው ያወራነው ብዙ። ምክንያቱም ሩታ ሴት ልጅ ናት። እሷም ይህን ነገር እሷ ላይ ተደርጎ ቢሆን አንተም ሺህ ጊዜ ብትለያዩ ምን ብትሉ አንተም ዝም አትልም ነበር፣ እኛም ዝም አንልም ነበረ። በቃ ከሩታ ጋር የተነጋገርን ይህን እና ይህንን ነገር አንቺን እንደ ሴት ልጅ በራሱ ይህንን ነገር እንዴት ታይዋለሽ? በቃ ያደረጋችሁት ነገር ስህተት ነው። በቃ ሙሉ በሙሉ ስህተት ነው። በስህተቱ እሷ ማምናበት ስህተት መስራታቸው እሷም ያመነችው ወይ ደግሞ ልክ ነው በቃ ይሄማ ተሳስቻለሁ ያለችበት ነገር ነው። ነገር ግን በቃ አሁን እሷ ላይ እኔ ግን በቃ እኔ ንጹህ ነኝ ነው እያለች ያለችው ሩታ። እኔ እንደዚህ አይነት ነገር እጄ ላይ የለበትም ምንም። በቃ በጊዜ ያደረግነው እኛ በቃ ለቀልድ እንደ ቀልድ አደረግነው። ግን ነገሩ የእውነት እንደዚህ እንደሆነ ጭራሽ አልገባንም ነበረ። ግን እጃችን ከኛ ንጹህ ነው። በቃ ዳዊት እመነኝ እንግዲያው በልጇ ነው መላይ ነገረች። ስለዚህ የዚህን ያህል ደግሞ ሰው ልጅ የሆነ ነገር ጥፋት አጥፍቶ የዚህን ያህል ይራመዳል ማለት ለእኔ ትንሽ ስለሚከብዳኝ ማለት ነው። ተረዳኸኝ አይደል ወንድሜ? ያው ምን ያለውን ደግሞ ከኔም ባለፈ